በፍጹም የማናቃቸው አመቱ ሙሉ ሳናቃቸው የሚያልፉን ወላጆች አሉ። ወይ እናት እናቃለን አባት አናቅም፣ ወይ አባት እናቃለን እናት አናቅም። እንዲህ አይነት ነገሮች አሉ። አንዳንድ ጊዜም አብሮ መጥቶ እናትና አባት አብረው የሚኖሩ ከሆነ እናትና አባት አብረው ቁጭ ብለው መጥተው የልጆቻቸውን ችግር መስማት፣ ጥሩ ነገራቸውንም መስማት፣ መስራት ያለባቸው ነገር ቤታቸው መስማት በጣም አስፈላጊ ነው እላለሁኝ። ልጆቹ አንዳንዴ አላስፈላጊ እንግዲህ ባህሪያቶችም አሉ እኮ አይደል? እንደዚህ ያደርጋል እስቲ ሞር ንገሪኝ፣ እኔ እንደውም ሞር መስራት የምፈልገው እንደዚህ አይነት ችግሩ ላይ ነው፣ እስቲ ሞር ብለው በጣም ሞር ብለው የሚጠይቁ ወላጆች አሉ። አንዳንድ ወላጆች ይመጡና ምን ይላሉ? በቃ ልጆቻቸውን ከሌ በለጠ ወይ ከሌ ስንት አመጣ እንዴት ነበር ብለው ልጆቻቸውን ሞር ስትሬስ ያደርጉ ነበረ። ይሄ ትክክል አይደለም። ሁሉም የየራሱ የሆነ ነገሮች አሉት እና አሁን እንኳን ትንሽ ነገሮች የተለወጡ ይመስለኛል። እንግዲህ እኔ በዛ ሰዓት ነው ሄጄ ወደኋላ ማወራችሁ እና ትክክል አልነበረም። ጤና ይስጥልን ውድ የዘመናዊ ሾው ተከታታዮቻችን እንደምን ሰነበታችሁ? እነሆ ዕለተ አርብ ከምሽቱ 1 ሰዓት ላይ ዘመናዊ ሾውን ይዤላችሁ ቀርቤያለሁ። እኔ ራሄል ሞገስ ነኝ። ይህ ዘመናዊ ሾው ነው። አብራችሁኝ ለጥቂት ደቂቃዎች ቆዩ እያልኩኝ ዛሬ ልጆችን በተመለከተ 20 ዓመት ወደኋላ ተመልሼ መምህርት በነበርኩበት ሰዓት የወላጅ የአስተማሪ እንዲሁም የልጆችን መሃል ላይ ያለ ግንኙነት እንዲሁም ልዩነት ለመንገር ወደ እናንተ መጥቻለሁኝ። ብዙ ሰው እንደ መምህርት ጓደኞቼንም ስመክር ልጆቻችሁን ትምህርት ቤት ስትልኩ እነዚህ አይነት ክፍተቶችን እያያችሁ መምህርቶችንም እንደዚህ አይነት ነገር ብታዳምጧቸው ልጆች ቤትና ትምህርት ቤት አንድ አይደሉም በሚል ብዙ ክርክሮች እናደርጋለን ከጓደኞቼ ጋር እና አንዳንድ ወላጆች በጣም ይደነግጣሉ። ስለዚህ ይሄንን ሰፋ ባለ ነገር ዛሬ ወደ እናንተ ይዤ መቅረብ ፈለግኩኝ። እንግዲህ መልካም ወላጆች እንዳሉ ሁሉ አንዳንድ ጊዜ ደግሞ ኃላፊነት የሚጎላቸው ወላጆች አሉና ይህንን ክፍተት እነሱም ባለማወቅ ስለሆነ የሚፈጽሙት ምንድነው ክፍተቱ የሚሉትን ነገሮች ለእናንተ ለማቅረብ ነው ዛሬ የመጣሁት። ይህንን የዘመናዊ ሾው እንግዲህ ለሁሉም ሰው እንዲደርስ ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ ሁላችሁም ብትሳተፉ በጣም ደስ ይለኛል። እንግዲህ በስህተት አንዳንድ ነገሮችን ሳናቅ ስለምንፈጽም እንዴት ነው የሚለውን ነገር ለማየት አንዳንድ ደግሞ ብርቱ ወላጆች የሚያደርጉትን ነገር ሌላ ወላጆች ደግሞ እንዲጠቀሙበት በሚል እንግዲህ ዛሬ ይሄንን ተዘጋጅቼ መጥቻለሁ። በተቻለኝ መጠን አጠር አድርጌ ለማቅረብ እሞክራለሁኝ። አብራችሁኝ ቆዩ እላለሁ። እሺ ልክ እንዳልኳችሁ እንግዲህ የዛሬ 20 ዓመት ወደኋላ መለስ ብዬ እኔ የፈረንሳይኛ ትምህርት አስተማሪ መምህርት ነበርኩኝ ሊሴ ገብረ ማርያም ትምህርት ቤት ውስጥ። እንግዲህ ሶሻል ሚዲያ ላይ የምትከታተሉኝ ሁሉ ይሄንን በተለያዩ ኢንተርቪዎች ላይ ሰጥቼ ነበረ። ስለዚህ 20 ዓመት ወደኋላ መለስ ብዬ የማስተምራቸው የነበሩትን ልጆች በመቃኘት እንዲሁም ወላጆችን እንዲሁም አብረው የሚሰሩ የነበሩትን የሊሴ ገብረ ማርያም አስተማሪዎች እንዲሁም ዳይሬክተር ደረጃ ማኔጅመንት ክፍል በአጠቃላይ ያሉትን ነገሮች የነበሩትን ክፍተቶች፣ መልካም ነገሮች ለመንገር ነው እና ሁላችሁም እንግዲህ እንደ ወላጅ እንድታዳምጡኝ እፈልጋለሁኝ። እኔ የ5 ዓመት ልጆችን ነበረ ማስተምረው በወቅቱ ማለት ነው እና በጣም የምወደው ስራዬ ዛሬም እንደው የትኛውን ትመርጫለሽ ብላችሁ ብትሉኝ ከሰራኋቸው ስራዎች ወደኋላ መለስ ብዬ መምህርት የነበርኩበትን ጊዜ በጣም የምወደው የምናፍቀው ቦታ ነው። ምክንያቱም ከልጆች ጋር ማዋል በራሱ የሚሰጣችሁ በጣም ነው የሚገርመው። በቃ ባዶ በቃ ጭንቅላታችሁ ምንም ነገር አያስብም። ከነሱ ጋር ስትጸሉ እነሱን ስታስተምሩ በቃ ነጭ ወረቀት ልክ እንደነሱ ነው የምትሆኑትና በጣም ነው የምወደው የነበረው ስራዬን። እንግዲህ ይህን ያህል ከነገርኳችሁ ወደኋላ መለስ ብዬ ይገጥመን የነበሩትን ችግሮች በቅድሚያ ልንገራችሁ፣ እንዲሁም የነበሩትን በጎም ነገሮች እነግራችኋለሁ። ወላጆች ልጆቻችሁን እንግዲህ ወደ ትምህርት ቤት መጀመሪያ ስትልኩ አይገስ አሁን የ4 ዓመት ልጆች ነው መቀበል የጀመሩት መሰለኝ አብዛኛው ትምህርት ቤቶች። ሊሴ ገብረ ማርያም ግን በወቅቱ የ3 ዓመት ልጆች ነበር የሚገቡት። እኔም እዛው ተማሪ ነበርኩኝ በልጅነቴ 3 ዓመት ላይ ነው ሊሴ ገብረ ማርያምን ጆይን ያደረኩት እና የ3 ዓመት ልጆችን ነበር የምንቀበለው።
እኔ እንዳልኳችሁ የ5 ዓመት ልጆችን ነበር የማስተምረው። ግራንድ ሴክሲዮን የሚባል 2 ዓመት ተምረው ከዛ እኔ ጋር ይመጣሉ ማለት ነው። እና የምናያቸው የነበሩት ክፍተቶች በጣም ነበረ የሚደንቁኝ። ልጆች አንዳንድ ልጆች የትምህርት ቤትና የቤታቸው ለውጥ ምንም የማያውቁ ልጆች ነበሩ። ይገባኛል እንደ ወላጅ ቤት ውስጥ የሚሰጣቸው ስፔሻል ኬሮች አሉ። ለብቻቸው አንድ ሞግዚት ይኖራቸዋል። በተለይ እንደምታውቁት ሊሴ ገብረ ማርያም እንግዲህ ሃይ እንግዲህ ገቢ ያላቸው ልጆች እንዲሁም የባለስልጣን ልጆች ነበረ በወቅቱ የሚማሩት። አሁንም ኤክስፐንሲቭ ትምህርት ቤት ነው። እንግዲህ እንደዚህ አይነት ልጆች ናቸው የሚመጡት። ብዙ ቤታቸው እሽሹ የሚባሉ በብዙ ሞግዚቶች የሚያድጉ እንዲሁም ወላጆች በጣም ትልቅ ኬር የሚያደርጉላቸው ልጆች ናቸው የሚመጡት እና ያንን ቤታቸው ላይ የነበራቸውን ኮምፎርት ዞን እዛ ትምህርት ቤት ውስጥ ማግኘት ይፈልጉ ነበረ እና በጣም ብዙ ችግሮች ይፈጠርባቸዋል ራሳቸው ላይ። ምናልባት በእኔ ክላስ ብወስድላችሁ ኦልሬዲ 2 ዓመት እዛው ሊሴ ገብረ ማርያም ውስጥ ተምረው ፔቲ ሴክሲዮን እና ሞየን ሴክሲዮን የሚባል ክላስ አለ። ሁለቱን አልፈው ነው እኔ ጋር የሚመጡት የነበረው እና ስቲል በዛ ጊዜ እንኳን ገና በር ላይ ሲደርስ አንድ ልጅ ሹራቡን እንድታወልቁለት፣ ጫማው ሲፈታ እንድታስሩለት፣ በቃ በራሱ የሆነ ጓደኞቹ የሆነ ነገር ሲያደርጉት በቃ እኔ ብቻ ነኝ ብሎ ማሰብ፣ እቃውን ሼር አለማድረግ፣ በጣም በጣም የተለያዩ በቃ ቤታቸው ውስጥ የሚደረግላቸው ግን ትምህርት ቤትም እዚሁ እንዲደረግላቸው የሚፈልጉ ልጆች አሉ። ዲፍረንሱ ሁላ አይገባቸውም። ገና በቃ ደብሯቸው ጠዋት የሚመጡ ልጆች አሉ እና ሲገቡ ልክ እንደ ወላጅ ትሪት እንድታረጓቸው ወይንም እንደ ሞግዚቶቻቸው ትሪት እንድታረጓቸው የሚፈልጉ ልጆች አሉ። ያ ማለት በመጥፎ አይተነው አይደለም፣ እኛ መምህራን እንግዲህ በአጠቃላይ ማለት ነው። ነገር ግን ልጆች ኃላፊነት ከቤት ነው ሊሰማቸው የሚገባው። ወላጅ የመጀመሪያ አስተማሪ ነው ብለን እናስባለን። በቀላሉ እኛ መምህራኖች ስንሰበሰብ አንድ ልጅ ከቤቱ ቢያንስ ጫማውን አስሮ መለማመድ፣ ጫማውን ማሰር መለማመድ፣ ልብሱን የፊቱን የኋላውን እንዴት እንደሚያደርግ ማወቅ፣ መገልበጡን ይሄ መገልበጡን አለ አይደለ እራሱ ደግሞ መልበስ መቻል እንደው አንዳንድ ነገሮችን ከቤቱ ተምሮ መምጣት አለበት ተብሎ ይታሰባል እና እስቲ እነሱ እንዲያረጉ አናረግም ማለት ሳይሆን እነሱ ግን እንዲያረጉ እንጫናቸው ነበረ። ነይ ለምሳሌ ማዳም ጫማዬን እሰሪልኝ ብለው ሲሉ እስቲ መጀመሪያ አንተ ሞክር ብለን እንላለን። በዛ ሰዓት አንዳንድ ልጆች ያለቅሳሉ፣ አንዳንዶቹ ደግሞ በደስታ ምክንያቱም ቤታቸው ተብለው አያውቁም ይሞክራሉ እና የልጆች ባህሪ በጣም ነው የሚገርማችሁ። ከልጆች ጋር ስትሉ በጣም እናንተ ማይነር የሚመስላችሁ ነገር በቃ ቀኑን ሙሉ ጫማዬን እሰሪልኝ እሰር አንተ ተብያለሁ ብሎ የሚያለቅስ ልጅ ይኖራል። አንዳንድ ልጅ ደግሞ በደስታ በቃ ቤቱ ያንን ኤፈርት እንዲያደርግ ያልተነገረው ልጅ ደግሞ እዚህ ሲመጣ ለካ እኔም ማድረግ አለብኝ ብሎ ያደርጋል። ይሄ የሚሰጣችሁ አልፎ አልፎ አንዳንድ ኤግዛምፕሎች ነው። ይሄ ጉቴ ሰዓት ደግሞ ስናክ በሚበሉበት ሰዓት ላይ ደግሞ አንዳንድ ልጆች እጃቸውን በስነ ስርዓት ታጥበው መጥተው ምሳቃቸውን እራሳቸው ከፍተው መብላት ይጀምራሉ። አንዳንዶቹ ደግሞ ቁጭ ብለው ይጠብቃሉ። እንግዲህ እንደምታውቁት አንድ ክፍል ውስጥ ሚኒመም 25 ልጅ አለ። እኔ በማስተምርበት ሰዓት ማክሲመሙ 30 ነው። ስለዚህ የ25 ልጅ ምሳቃ እስኪከፈት ድረስ የሚጠብቁ አሉ። አንዳንዶቹ ደግሞ ራሳቸውን ችለው የሚያደርጉ አሉ። ስለዚህ ምናልባት ለእናንተ ይሄ በጣም ጥቂት የሚመስላችሁ ነገር ሪስፖንሲቢሊቲ ልጅን ማስለመድ ነው። ስለዚህ ምንም ጊዜ የማይፈጅ ነገሮች ትምህርት ቤት ስትሄድ ልብስህን እንደገባ የላይኛው ሹራብህን፣ ጃኬትህን እንደዚህ ነገሮችሽን አውጥተሽ እንደዚህ አድርጊ፣ እንደዚህ በር ላይ አንጠልጢ፣ ከዛ በኋላ ልብስሽን ስትለብሺ እንደዚህ ነው የምታረጊው፣ ጫማሽን እንደዚህ ነው የምትለብሺው እያላችሁ ይሄ ትምህርት ቤት ግዴታ ለትምህርት ቤት አትተው ኃላፊነት። ምክንያቱም እነዚህ ልጆች ሪስፖንሲቢሊቲያቸውን መማር ያለባቸው ከቤታቸው ነው እና ብዙ ወላጅ እዚህ ላይ ይስታል። በጣም ቀላል ሊመስላችሁ ይችላል። ነገር ግን እነዛ አድቫንስድ ሆነው ይቀጥላሉ። በቃ በራሳቸው ኮንፊደንሱን ላይ ያድርባቸዋል። በቃ ይገባሉ፣ ሹራባቸውን ይሰቅላሉ፣ ማድረግ ያለባቸው ነገር ያውቃሉ። የትምህርት ቤትና የቤታቸውን ለውጥ ጠንቅቀው ያውቃሉ። እያንዳንዱን ነገር አይጠይቁም። በጣም የሚገርማችሁ ነገር ሽንት ቤት እንኳን ልሂድ ብሎ መጠየቅ የሚፈሩ ልጆች አሉ እኮ። እና ከቤት መነገር ያለበት ከቤት መሰራት ያለበት በጣም ብዙ ነገር አለ። እንደዚህ ሳወራ እንደ ይሄ ነገር እውነት እንደዚህ የሚያደርጉ ወላጆች አሉ ምናምን ብላችሁ ልትሉ ትችላላችሁ። ግን በጣም በዛ ያለ ወላጅ
ለልጁ ኃላፊነትን ቤት ውስጥ አያስተምርም። ይህ ደግሞ ልጆችን ነው የሚጎዳው። ኦፍ ኮርስ አስተማሪዋ ግዴታዋ ነው ማድረግ አለባት። ልክ ነው እኮ ግን እነዛ ልጆች ምንድነው እኛም ትሬን ስንደረግ ራሳቸው መጀመሪያ እንዲያደርጉ ፎርስ ማድረግ አለብን። እንዳልኳችሁ ጫማህን እንደዚህ ነው የሚታሰረው እናሳያለን። ግን ወላጆች ራሳችሁ ይሄንን ነገር ማቅለል አለባችሁ። ምናልባት ይሄንን ስል እውነት የ3 ዓመት ልጆች ይሄንን ማድረግ ይችላሉ? አዎ በደንብ ይችላሉ። ምክንያቱም የሚችሉ ልጆች በደንብ ስላየን ማለት ነው። እኔ ጋር ደግሞ እንዳልኳችሁ ከፍ ያሉ ልጆች የ5 ዓመት ልጆች ነበሩና የማይችሉ ልጆች በጣም ነበሩ። በደንብ ደግሞ ጥንቅቅ አድርገው የሚችሉ ልጆች አሉ። ስለዚህ ይሄ ወዴት ነው የሚያመላክተን? ካሰለጠናቸው የማይችሉበት ምንም አይነት ሁኔታ የለም ማለት ነው። ሌላ እቃዎቻቸውን ሲረሱ ብዙ ወላጆች ምንም አይመስላቸውም። በንጋታው ሌላ ምሳ ዕቃ ይሰጣቸዋል። እንደገና ሹራብ ቢጥሉ በንጋታው ሌላ ያው ልብሳቸው ኦኬ አይ አንደርስታንድ ግን ሹራቡ እንኳን የት ጠፋ? እቃህ የት ጠፋ? ለምንድን ነው የምትጥለው? ተብለው መጠየቅ አለባቸው። ለእቃቸው ሪስፖንሲብል መሆናቸውን ማሳወቅ ይኖርባቸዋል። አንዳንድ ልጆች ምንም ቸለተኛ ናቸው። አንዳንዶቹ ደግሞ ጥንቅቅ ብለው እንትኔን አልሰጠሽኝም፣ ሹራቤን አላገኘሁትም ብለው ይላሉ። ምክንያቱም ወይ ደጅ ተረስቶ ሊሆን ይችላል ሲጫወቱ እና እንደዚህ አይነት ነገሮችን ልጆቻችሁን በደንብ አድርጋችሁ መንገር ይኖርባቸዋል። በጣም የሚገርማችሁ ነገር በጣም ብዙ አይነት እንግዲህ 30 ተማሪዎች ብወስድ 30 የተለያየ ወላጅ ያሳደጋቸው ልጆች አሉ እና ሊሴ እንደምታውቁት የተለያየ አይነት ዘሮች እንግዲህ ያሉበት ትምህርት ቤት ነው። ከአፍሪካ በጣም ብዙ አለ፣ ዩሮፕ ላይ በጣም ብዙ አለ። በጣም በየሀገሩ በጣም ብዙ አይነት ልጆች አሉ እና ለምንድን ነው እኔ ሁል ጊዜ የኛ የኢትዮጵያውያኖች ልጆች ሁሌ እርዳታ የሚፈልጉት ብዬ በጣም አዝን ነበረ። ምክንያቱም ረዳት ስላለ ቤት ውስጥ ወላጅም ብዙ እናት ቤቱም ይውላል ምናምን እና ሁልጊዜ ሰፖርት ስላላቸው ራሳቸውን የመቻል ነገራቸው ትንሽ ዝቅ ይልብኝ ነበረ። አብዛኞቹ ደግሞ ስፔሻሊ ደግሞ ከአፍሪካውያን በበለጠ ደግሞ ነጮቹ ራሳቸውን የቻሉ ናቸው። በቃ የሆነ ነገር ሲሆን ምንም አይመስላቸውም። ኢቭን አሁን ለምሳሌ አንድ ተማሪ ሲበላ ሹካ ወይ ማንኪያው የሚበላበት ከወደቀ ማልቀስ ነው። በቃ ነይ እንደዚህ ሆነብኝ፣ ነይ ጠቢልኝ፣ ነይ እንዲበይልኝ ነው። ያኛው ግን እንደው ስለ እውነት ነው የምላቸው አብዛኞቹ ናፕኪን ይኖራቸዋል፣ ጥርግርግ አድርገው መብላት ነው። እንዲህ አይነት ሪስፖንሲቢሊቲያቸውን በብዛት ይወጣሉ እና እኔ በማስተምርበት ሰዓት ላይ እነዚህን በጣም ትንሽ የሚባሉ ግን ለልጆቹ በጣም ጠቀሜታ ያላቸው ነገሮች ሚስ እናደርጋለን እና እባካችሁ ወላጆች አንዳንድ በጣም ጥቂት ነገር ነው ግድ የለም ብላችሁ የምታልፏቸውን ነገሮች ስሩባቸው። የመጀመሪያ አስተማሪ እኔ እናት ናት ብዬ በጣም አስባለሁ። ስፔሻሊ እናት ማለት ነው። ግን ያ ማለት አባትን አይመለከትም አይደለም። ምንም ጥያቄና መልስ የለውም። ልጆችን የሚያሳድጉ እናትና አባት ናቸው። የአባትም ኃላፊነት አለ። ግን ብዙ ጊዜ ልጆች ጋር አብራ በመዋል ሂደት እናት አለች እና እንደው ቀላል የሚመስልሽን ነገር የኔ እህት እንደው እንደ ቀላል እንዳታየውና ልጆችሽ ሪስፖንሲቢሊቲ እንዲኖራቸው አድርገሽ እንድታሳድጊ ስል እላለሁኝ። አንዳንድ ልጆች በጣም በሚገርም ሁኔታ እንዳልኳችሁ የቤቱና የትምህርት ቤቱ ለውጥ ስለማይታወቃቸው አሁን በተደጋጋሚ ልጆችን ለማስተማር መዝሙሮችን ከፍት ነበረ አይደለ? ፈረንሳይኛም ቋንቋ ስለምናስተምር በተለያየ ዘዴ ስለሆነ የምናስተምር የነበረው እኔ ማረሳው አንድ ልጅ ነበረ እና ልክ መዝሙር ስንከፍት ያለቅስ ነበረ እና ምን ሆነ ነው ሁልጊዜ በቃ እሱን ማባበል ነው በቃ እና ያ ቤቱ የሚሰማውን ነገር ነው የሚፈልገው። ቴዲ አፍሮን ክፈችልኝ በቃ ምንም ነገር ነው የማይገባው ልጁ እና እንዴ ይሄ ትምህርት ቤት ነው ቴዲ አፍሮ አይከፈትም። እና ምናልባት እዚህ ጋር ፈገግ ሊያስብላችሁ ይችላል አይደል? ልጁ ግን ምንም በቃ በየዋህነት ያ እኛ የምናስተምረው መዝሙር ምንም አይስበውም ነበረ። እና እንደዚህ አይነት ማይነር የሆኑ ነገሮችን እናንተ ምናልባት ይሄ እኛ በግልጽም ስለማንናገረው እና ልጆች ወላጆች ሲመጡ ግን እንነግራለን። ባካችሁ እንደዚህ ሙዚቃ ቤታቸው የሚያዳምጡ ልጆች ካሉ ትንሽ እንደው እየቀነሳችሁ እንደዚህ አይነት ነገሮች ብታረጉላቸው ብለን እንደ አድቫይስ ኦፍ ኮርስ እንናገራለን። እና ያው ምርር ብሎ ነበረ ልጁ የሚያለቅሰው እና አሁን በጣም ትልቅ ልጅ ሆኖ አሜሪካን ሀገር ዶክተር ሆኖ አግኝቼዋለሁ ልጁን እና በጣም ሳየው እገረማለሁ። እና እንዴት ል ነበር ስለው ራሱ በቃ የሚለኝ የሚሰጠኝ እንትን በጣም ይገርመኛል። እና ባካችሁ ወላጆች ቤታችሁ በጣም መስራት አለባችሁ። የመጀመሪያ አስተማሪዎች አሁንም እደግመዋለሁ ወላጆች ናችሁ ብዬ አስባለሁ። ሌላ ወላጆች ላይ ያለኝ ደግሞ አንድ ቅሬታ የነበረኝ በወቅቱ እኔም ልጄ ላይ
ያው በተቻለኝ አቅም ሰርቼበታለሁ ብዬ እላለሁኝ። ነገር ግን ስቲል አንዳንድ ነገሮች ነበሩ፣ ክፍተቶች ነበሩ እኔም ጋር። ልጆችን በምናስተምርበት ሰዓት የምናመላልስ አብዛኛው ወላጅ በሾፌር ነበረ የሚያመላልሰው። አብዛኛው አብዛኛው ወላጅ እኔም እንግዲህ ወልጄ ሆስተሲንግ ኢትዮጵያ አየር መንገድ ሆስተሲንግ ሆኜ እሰራ ስለነበረ ሁሌም ስላልነበርኩኝ ምንድነው እኔ ሳልኖር አባቴ በጣም ትልቁን ሚና እዚህ ጋር ተጫውቶልኛል። እዚህ ጋር ሳላመሰግን አላልፍም። ጠዋት በማድረስ ምሳ ሰዓት ምሳ በማድረስ እንዲሁም ማታ በማምጣት በጣም ትልቁን ኃላፊነት እንግዲህ ለአባቴ ሰጥቼው ነበረ እና ያቺ ግን ክፍተት እምላችሁ በሹፌር የሚሄዱ ልጆች ከወላጆቻቸው ጋር የመገናኛ ትልቅ ነገር የማውሪያ ሰዓታቸው ናትና በተቻላችሁ አቅም አይኖ ሩጫውን አውቃለሁኝ። ግን ይሄ ደግሞ ኃላፊነታችን ነው። ሙሉ ለሙሉ ለሹፌር ልጆቻችንን ከምንለቅ ይልቅ እንደው በተቻለን አቅም በሳምንት አንዴም ፕሮግራም አድርገን በ15 ቀንም አንዴ ፕሮግራም አድርገን ልጆቻችንን ማመላለስ ይጠበቅብናል። ምክንያቱም የአንድ ሰዓትን መንገድ ሄዳችሁ የ30 ደቂቃን መንገድ ሄዳችሁ ከልጆቻችሁ ጋር በጣም ብዙ ነገር የምትወያዩበት ነው። ልጆቹ በጣም የሚያወሩት ነገር አለ ስለ ትምህርት ቤት ማለት ነው። ስለዚህ ያንን ነገር ሳትንቁ በደንብ አዳምጧቸው። እና አንዳንድ ወላጆች ትቀልዳላችሁ እናንተ እኔ በምን ሰዓቴ ነው ምናምን ብለው ይላሉ። እውነት ሊሆን ይችላል። ነገር ግን ከአባት ወይ ከእናት አንዱ ኃላፊነቱን ወስዶ ይሄን ነገር ቢያረግ መልካም ነው ብዬ እላለሁኝ። ምክንያቱም ክፍተቶች እናያለን፣ የተለያዩ ነገሮች እናያለን። በዛ ላይ በሾፌር ልጆች አብዛኛው ጊዜ ሲሄዱ አንድ ላይ የመሄድ እንግዲህ ተለቅ ያለ ባስ ልትሆን ቫን ልትሆን ትችላለች። አንድ ላይ ይሄዳሉ። ያ ማለት በተለያየ እድሜ ላይ ያሉ ልጆች ናቸው። የተለያየ ካራክተር ያሉ አንዳንድ መጥፎ ነገሮችንም እዛው ላይ ይማራሉ። ኃይለኛም የሚሆኑ ልጆች አሉ፣ ይደባደባሉ እና የተለያዩ ነገሮች አሉ። እንዲሁም ደግሞ ኢሬስፖንሲብልም የሆኑ እዚህ ጋር እንዳንረሳ ድራይቨሮች ሊኖሩ ይችላሉ። በጣም አብዛኞቹ ግን በጣም ከምገረምበት ነገር ትምህርት ቤት ላይ የማያቸው ሾፌሮች እንደው እንደ ኳሊፊኬሽን ራሱ እዚህ ኢትዮጵያ ላይ በጣም ጥንቁቆች፣ በጣም ብዙ ትምህርት ቤቶች ስለማይ ነው። እኔም ፊት ለፊቴ እንዳጋጣሚ ሆኖ አንድ ትምህርት ቤት አለና እንደው በረንዳ ላይ ቆም ብዬ ሳይ ያስታውቃሉ ሾፌሮቹ በደንብ ነው የሚያስታውቁት። ነገር ግን በሚገርማችሁ ሁኔታ በጣም ኃላፊነት ተሰምቷቸው ልጆቹን በደንብ ይዘው ያወርዳሉ፣ ሲመጡም በደንብ ያስገባሉ። ነገር ግን ሾፌሮች አስተማሪ ጋር ቀርበው እንዴት ነው ብለው አይጠይቁም። ዛሬ ውሎ እንዴት ነበር ብለው አይጠይቁም። ይሄ ግዴታቸውም አይደለም። ስለዚህ ሁሉን ነገራችሁን ለሾፌሮች ትታችሁ ይሄንን ሬስፖንሲቢሊቲ የማትወጡ ወላጆች እንደው ብታስቡበት መልካም ነው ብዬ ለማለት እወዳለሁ። ምክንያቱም በጣም ትልቅ ክፍተቶች እናይ ስለነበረ በወቅቱ ማለት ነው። እዚህ ጋር አንዳንድ ወላጆች ደግሞ አሉ ችግር ሲኖር ብቻ ትምህርት ቤት የሚመጡ ሲጠሩ ብቻ ትምህርት ቤት የሚመጡ ወላጆች አሉ። እንዴ እንደ ወላጅ እኮ ልጆቻችን ችግር ሲኖርባቸው ብቻ አይደለም አይደል መምጣት ያለብን። ልጆቻችን አንደኛ ልጆች በተለይ እንደዚህ ህፃን የሆኑ ልጆች ኢቨን እዚህ ጋር እድሜ ገደብም ሊኖረው አይገባም። ግን ሞር ደግሞ ህፃናቶች ላይ እንደ አንዳንድ ለውጦች ምናምን ሊኖሩ ስለሚችሉ ዛሬ እንዴት ነበር ልጄ ብሎ መጠየቅ፣ አንዳንድ ነገሮችን ከአስተማሪዎች ጋር ማውራት መወያየት ግዴታ ነው። በፍጹም የማናቃቸው አመቱ ሙሉ ሳናቃቸው የሚያልፉን ወላጆች አሉ። ወይ እናት እናቃለን አባት አናቅም፣ ወይ አባት እናቃለን እናት አናቅም። እንዲህ አይነት ነገሮች አሉ። አንዳንድ ጊዜም አብሮ መጥቶ እናትና አባት አብረው የሚኖሩ ከሆነ እናትና አባት አብረው ቁጭ ብለው መጥተው የልጆቻቸውን ችግር መስማት፣ ጥሩ ነገራቸውንም መስማት፣ መስራት ያለባቸው ነገር ቤታቸው መስማት በጣም አስፈላጊ ነው እላለሁኝ። ብዙ ወላጆች ደግሞ በጣም ኦፌንድድ የሚሆኑበት ነገር አለ። ልጆች በባህሪያቸው እቤትና ትምህርት ቤት በጣም የተለያየ ጸባይ ነው ያላቸው። ኮምፕሊትሊ የተለያየ ባህሪ ነው ያላቸው እና እኔ ማስታውሰው በአመት 3 ጊዜ ወላጆችን ጠራ ነበረ እና ቁጭ አድርገን አንድ በአንድ ስለ ልጆቻቸው፣ ስለ ውጤት፣ ስለ ማነራቸው፣ ስላላቸው ኦል ኦቨር ነገር ቁጭ ብለን ከወላጆች ጋር እንነጋገራለን እና በምንነግራቸው ሰዓት በፍጹም ብለው ማለት ማመን ይከብዳቸዋል። በቃ የኔ ልጅ እንደዚህ አይደለም፣ እንደዚህ አይነት ነገር በፍጹም አያደርግም ብለው
በጣም ነው የሚገርማችሁ። እኔ በጣም ብዙ ወላጅ ገጥሞኛል። እንዴት ምናምን ብለው ይደነግጣሉ። በፍጹም እንደዚህ አያደርግም ብለው ደጋግመው ይሏችኋል እና ለማስረዳት እንኳን ስትሞክሩ እንደው በፍጹም ብለው ይላሉ። እንደዚህ አያደርግም እና ከዛ ከኛ አቅም በላይ ከሆነ እንግዲህ ወደ ዳይሬክተር ምናምን የምንወስዳቸው ወላጆች ነበሩ። በተቃራኒው ደግሞ አንዳንድ ወላጆች በጣም በሚገርማችሁ ሁኔታ ይጠይቃሉ። እስቲ ሌላም ንገረኝ፣ ሌላ ምን ያደርጋል? ኢቭን ይሄ ኔጌቲቭ ነገርም ስትነግሯቸው ልጆቹ አንዳንዴ አላስፈላጊ እንግዲህ ባህሪያቶችም አሉ እኮ አይደል? እንደዚህ ያደርጋል ብላ እስቲ ሞር ንገረኝ፣ እኔ እንደውም ሞር መስራት የምፈልገው እንደዚህ አይነት ችግሩ ላይ ነው፣ እስቲ ሞር ብለው በጣም ሞር ብለው የሚጠይቁ ወላጆች አሉ እና እነዚህን ሳላደንቅ አላልፍም። ምክንያቱም መስራት ያለባቸውን ልጆቻቸውን በሚያዩበት መነጽር ያያሉ። ነገር ግን ትምህርት ቤት ደግሞ ያለባቸውን ድክመት የባህሪ ስፔሻሊ ድክመት ማሻሻል ያለበት ወላጅ ነው። እንደ አስተማሪ መስራት ያለብን ያህል ድረስ እንሄዳለን። ነገር ግን ከአቅም በላይ የሆኑ ነገሮች ካሉ ያው መቅጣት ስለማይቻል ትምህርት ቤት ውስጥ ልጆች ላይ መጮህ፣ መምታት ምናምን የሚባል ነገር መቼስ በዛን ወቅትም አልነበረም። እኔ አሁንም ያለ አይመስለኝም። በጭራሽ የማይታሰብ ነው እና እንደዚህ አይነት ነገሮችን መቀጣት ልጆች መቀጣት ያለባቸው ነገሮች አሉ እና እንደዚህ አይነት ነገሮችን እባካችሁ ሲነገራችሁ ስሙ፣ አዳምጡ። ግድ የላችሁም። ማንም ፐርሰናል የሆነ ነገር ከልጃችሁ ጋር መቼስ ከእነዚህ ከህፃናት ልጆች ጋር አይኖርም። ስለዚህ አሃ ቢሆንስ ይሄ ነገር ክፍተት ቢኖረንስ ቤት ውስጥ ብላችሁ እንደ ባልና ሚስት ቁጭ ብላችሁ እንደ ወላጅ አውርታችሁ ነገሮችን ለመፍታት መሞከር ይኖርባችኋል እላለሁኝ። ሌላ ደግሞ የማስተውላቸው የነበሩ ነገሮች ልጆች አንዳንድ ቫሉዌብል የሆኑ እቃዎችን ትምህርት ቤት ይዘው ይመጣሉ። በዛም እድሜያቸው ካደጉም በኋላ እናያለን። ወላጆች የልጆቻችሁን ምሳቃ፣ ቦርሳ፣ ኪስ፣ የልብሶቻቸውን ኪሶች ምናምን መፈተሽ ይኖርባቸዋል ከቤታችሁ ሲወጡ። እነዚህ ልጆች እንደ ጨዋታም እንደምንም ሆነው አንዳንድ ነገሮችን ትምህርት ቤት ይዘው ይመጡ ነበር እና በጣም የሚያስደነግጡላ በጣም ቫሉዌብል የሆነ ነገሮች ይዘው ይመጣሉ እና ልጆቹ ጥፋት የለባቸውም። እንደ ወላጅ ወይንም እንደ ሞግዚት እንደ አሳዳጊ እንግዲህ ልጆች ከቤታቸው በሚወጡ ሰዓት ቦርሳቸውንም መፈተሽ፣ አንዳንድ ነገሮችንም ማየት በጣም መልካም ነው። አደግ ያሉም ልጆች ሲኖሩ እኔም እንግዲህ ከዛ በኋላ አደግ ያሉትም ልጆችን ስላስተማርኩኝ ስታዩ ማታ ማታ ከተኙ በኋላ ቦርሳቸውን ማየት፣ መፈተሽ፣ የሰሩበትን ነገር በደንብ አድርጋችሁ ማየት በጣም አስፈላጊ ነው። አንዳንድ ነገሮች ሌት ይሆናሉ፣ በተለይ ላልደጉ ልጆች ማለት ነው እና ያው እንደ አስተማሪዎች ተሰብስበን አንዳንድ ነገሮች ስናይ ወይንም እኛ የመምህራን ስብሰባ ሲኖር በጣም በማይታመን ሁኔታ በጣም ጨዋ የሚባሉ ልጆች ቤታቸው አንዳንድ ነገሮችን ከቤታቸው ይዘው ይመጡ ነበር እና ላልባሌ የሆነች ነገር ሸጠው ምን አድርገውም ይጠቀሙ ነበረ እና ያ እንግዲህ አንድ የወላጅ ክፍተት አለ ብዬ አስባለሁ። አንድ ወላጅ ጭራሽ ይሄንን ዕቃ እኔ ቤቴ ውስጥ አላውቀውም ብሎ ካደም ደንግጦ ነው፣ በጣም ደንግጦ ነው ልጄ እንዲህ አያደርግም በሚል ማለት ነው። ያ ልጅ እንግዲህ ያንን ዕቃ አስይዞ ሱቅ እዛ አሉ አይደል? እነዚህ ደንብሽ የሚባሉ የነበሩ ለነሱ አስይዞ ያችን ነገር ሳንቲም ወስዶ ከረሜላና ማስቲካ እኮ ለመግዣ ነው፣ ሌላ ምንም አልነበረም። እና እዛ ላይ ወላጅ ያንን ነገር ዲናይ ከሚያደርግ ይልቅ ልጁን ቢቀጣ ኖሮ በጊዜው ያልፍ ነበር። ግን ሁለት ጥፋት አጠፋ። አንደኛ ልጁ እንዳልወሰደ እዛ ላይ ዋሸ፣ ልጁ እንደዋሸ ያውቃል። እና እንደዚህ አንዳንድ ነገሮች ላይ ብንጠነቀቅ ጥሩ ነው። ልጅ ናቸው፣ ያጠፋሉ። ኢትስ ኦኬ። እኔም ልጄ ላይ እንግዲህ ወላጅ ሆኜም ስላየሁት ልጆች አያጠፉም ብዬ አልልም። ያኔም እንደ መምህር ግን ሆኜ ሳስበው ብዙ ነገሮች ልጆች ላይ እናይ ነበርና ለወላጆች ስንነግራቸው በጣም አብዛኛው ወላጅ እንደዚህ በፍጹም አይደረግም ብሎ ይላል። የሚቀበሉት ግን ተጠቃሚዎች ናቸው ብዬ አስባለሁኝ እና እባካችሁ እዚህም ላይ በጣም አትኩሮት ሰጥታችሁ እንድትሰሩበት ብዬ እላለሁ። ሌላ ልጆቻችሁን የምታወዳድሩ ወላጆች አላችሁ? እኔ ባስተማርኩበት ትምህርት ቤት ውስጥ ልጅ አንደኛ ወጣ፣ ሁለተኛ ወጣ፣ ሶስተኛ ወጣ ተብሎ በፍጹም ግሬድ አይሰጥም ነበረ። ሁሉም ልጅ የራሱ የሆነ ኳሊቲዎች አሉት። ሁሉም ልጅ በሁሉም ሳብጀክት ጎበዝ መሆን አይጠበቅበትም። ሁሉም የራሱ የሆነ ታለንት አለው። በጣም በሚገርማችሁ ሁኔታ ሁሉም
የየራሳቸው ነገር ነበራቸውና ሊሴ ያው ምን ይሉን ነበረ ዳይሬክተሮቹ ትዝ ይለኛል፣ እናንተ ያላችሁት ለደከም ላሉ ልጆች ናቸው። ጎበዝ ልጆችማ ምን ትሰሩባቸዋላችሁ? በቃ አንዴ የሚነገራቸውን ነገር እንትን አፕላይ ያደርጋሉ፣ ይችላሉ፣ ጎበዞች ናቸው። እናንተ ግን እዚህ ቦታ ላይ ያላችሁ ለነሱ ነው፣ ደከም ላሉ ልጆች ነው ተብሎ በጣም ይነገረን ነበር እና በጣም እነሱ ላይ የሚገርማችሁ እንለፋ ነበር፣ እንሰራ ነበር። ስለ እውነትም ደግሞ የሚያስፈልጋቸው እነሱ ናቸውና በጣም የተለየ ትኩረት ተሰጥቷቸው ይሰራ ነበር። ነገር ግን ወላጆች አንዳንድ ወላጆች ይመጡና ምን ይላሉ፣ በቃ ልጆቻቸውን ከሌ በለጠ ወይ ከሌ ስንት አመጣ እንዴት ነበር ብለው ልጆቻቸውን ሞር ስትሬስ ያደርጉ ነበረ። ይሄ ትክክል አይደለም። ሁሉም የየራሱ የሆነ ነገሮች አሉት እና አሁን እንኳን ትንሽ ነገሮች የተለወጡ ይመስለኛል። እንግዲህ እኔ በዛ ሰዓት ነው ሄጄ ወደኋላ ማወራችሁ እና ትክክል አልነበረም። ልጆች እርስ በርሳቸው መፎካከር፣ መወዳደር የለባቸውም ነበረ። ይሄ አንዱ ትልቁ የወላጅ ችግር ነበረ። ሌላ ደግሞ የሌላን ሰው ውጤት እኛን መምህራኖችን መጠየቅ። ለምሳሌ የጓደኞቻቸው ልጆች ሴም ክላስ ውስጥ ካሉ መጥተው የከሌስ ልጅ ምን አገኘ እንዴት አገኘ ብለው ይጠይቃሉ። ይሄ በፍጹም ተገቢ ነገር አይደለም። የጓደኞቻቸውን ልጆች የእህት ልጅ የወንድም ልጅ እንኳን እዛ ክፍል ቢኖር ያ ልጅ እናት አለው አባት አለው መጥቶ የሚጠይቅ ሰው አለው። እኔ አሁንም ይህን ነገር አልቀበልም፣ ትክክልም አይደለም። ስለዚህ ሄጄ አልፌ መጠየቅ የለብኝም። እንደ ቤተሰብ እንደ ጓደኛ ቁጭ ብለን ስናወራ መወራት ያለበት ነገር መወራት አለበት። ምክንያቱም አንዳንዱ ወላጅ በጣም ኦፌንድድ ያደርገዋል። የልጄን ውጤት ለሌላ ሰው ነገራችሁብኝ ብለው የሚከሱ ወላጆች ነበሩ። ትክክልም ነው። አንድ መምህርም መናገር የለበትም። በጣም ትልቅ ጥፋት ነው። እንዲሁም ወላጅ መጠየቅ የለበትም። እናንተ የሚመለከታችሁ የገዛ ልጃችሁ ውጤት ነው እንጂ የሌላ ልጅ ውጤት የራሳችሁም የፋሚሊም ልጅ ቢሆን እዛው ስትገናኙ ብትነጋገሩ ነው እንጂ አስተማሪን እዚህ ጋር ጣልቃ አስገብቶ እንዴት ነው ምናምን ብሎ መጠየቅ መልካም አይደለም። በዛ ላይ ተፎካካሪ ልጆች እናፈራለን እና እዚህ ላይ በጣም ጥንቃቄ ማድረግ ይኖርብናል። ሌላ አንዳንድ አክሲደንቶች እንግዲህ ይፈጸማሉ አይደል? ልጆች ናቸው፣ ይጫወታሉ፣ ይወድቃሉ፣ ይነሳሉ። እንግዲህ አስቡት ቤት ውስጥ እንኳን 2 ልጅ ቢቀመጥ ምን ያህል ስንት መስ እንደሚኖር አይደል? ቤት ውስጥ እንኳን አይደለም ያ ሁሉ ትምህርት ቤት ኖሮ እና ትልልቅ አደጋዎችም ደርሰው አይቻለሁኝ። በቃ ዝግንን የሚሉ አደጋዎችም ደርሶ አይቻለሁ። ነገር ግን ይሄ ትምህርት ቤቱ ኃላፊነት ጎድሎት ወይንም አስተማሪዋ ኃላፊነት ጎድሏት በፍጹም አይደለም። የኔ ልጅ ሊሴ ገብረ ማርያም የ3 ዓመቱ ላይ 3 ተኩል ላይ ሰልፍ ላይ እያለ ከኋላ ያለ ልጅ እንደዚህ ሲገፈትረው የበሩ ጠርዝ መቶት መሀል እንትኑ እስካሁን ድረስ ምልክቱ አለና እዚህ ላይ ተሰነጠቀበት። እንግዲህ እኔ በዛ ሰዓት ላይ ለቅቄ ወጥቻለሁ። ኢትዮጵያ አየር መንገድ ነበር የምሰራው። አባቱ ተጠርቶ ሆስፒታል ተወስዶ በቃ በጣም የሚዘገንን እንትን ነበርና ተሰፍቷል። ግንባሩ ላይ እስካሁን ምልክት አለ። ነገር ግን እኔ ያችን አስተማሪ እንደ ጥፋተኛ ላያት አልችልም። ምክንያቱም ልጆቹ ሲገፋፉ እርስ በርሳቸው ያደረጉት ነገር ነው እና አንዳንድ ወላጆች በጣም በቃ ይሄ ትምህርት ቤት የጎደለው ኃላፊነት የጎደለው ነው፣ መምህሯን ይወቅሳል፣ እንዲህ ያደርጋል። ነገር ግን እዛ ቦታ ላይ ሆናችሁ ብታዩት በጣም ከባድ ነው። በቃ እርስ በርሳቸው ልጆቹ ቅድሚያ ለመገኘት የሚሮጡት ነገር ምንም የማያውቁትም። በቃ ምን ይሁን የሚያውቁት ነገር የለም እና በጣም ብዙ አደጋዎች ይደርሳሉ። እኔም በራሴ ልጄ ላይ የደረሰ አደጋ ነው እና እንደዚህ አይነት ነገሮች ላይ እባካችሁ አንደርስታንድ አድርጉ ለማለት ነው። ሌላ ደግሞ ምናልባት እዛ ትምህርት ቤት ውስጥ የእህት እንግዲህ አስተማሪ ሆኖ ዘመድ ያላችሁ እህታችሁ ልትሆን ትችላለች፣ ወንድማችሁ ሊሆን ይችላል፣ ቅርብ ዘመድ ሊሆን ይችላል። አስተማሪ ሆነ እዛ ሲኖር አንድ ችግር በኖረ ቁጥር ልጆቹን ትሬን አታድርጓቸው። ሂድና ለሱ ንገር፣ ሂድና እንደዚህ ለዘመድህም ማለት ነው፣ አጎቱም ሊሆን ይችላል አክስቱም አትበሏቸው። እነዚህ ልጆች ሪስፖንሲቢሊቲ እያሳጣችኋቸው ነው። አንደኛ እንደ ማንም ልጅ እዛ ትምህርት ቤት ውስጥ ኮንሲደር መደረግ አለባቸው። የተለዩ ልጆች አይደሉም። አክስት ስላላቸው አስተማሪ፣ አጎት ስላላቸው አስተማሪ ያንን ነገር እንግዲህ
በግድ እነሱ ላይ መጥፎ ነገር የሚደረግ ነገር የለም። እንደማንኛውም ልጅ ሊቀጡ ሊቆጡ ምናምን ይችላሉ እንጂ የተለየ ነገር የለም። ልጆቹ ግን ምን ይሆናሉ? እንደዚህ አይነት ልጆች ነበሩ እዛ ትምህርት ቤት ውስጥ አክስት እንዳላቸው የሚያውቁ በቃ ይሄ ልበ ሙሉነት የሚሰማቸው ምንም ነገር ባደርግ ምንም አልባልም ብለው የሚሉ ልጆች አሉ። እንዲሁም እናት ያላቸው እዛው ትምህርት ቤት ውስጥ አስተማሪ የሆነች አባት ያላቸው ልጆች በቃ በተለየ ነገር እንዲታዩ ይፈልጋሉ። ይሄ ደግሞ ትክክል አይደለም። ሁሉም ልጆች በአንድ አይነት መልክ ኮንሲደር መደረግ አለባቸው እና እንዲህ ዘመድ ያላችሁ አክስት፣ አጎት ምናምን ያላቸው ልጆች እዛ ትምህርት ቤት ውስጥ እንደማንም ልጅ ትሪት እንዲደረጉና ያቺ አክስት የራሷ ስራ እንዳላት ስለሱ ሊመለከታት አይደለም እዛ ቦታ ላይ ያለችው በደንብ አድርጋችሁ መንገር አለባችሁ። እሺ፣ ምክንያቱም ልጆቹ ነው የሚሰንፉት። እናንተ እኮ ወደንም ጠላንም ያቺ አክስት ትከታተላለች፣ ያም አጎት ይከታተላል አይደለም። ነገር ግን የተለየ ነገር ተሰጥቶት ያችን ቻሌንጅ የትምህርት ቤቷን እንትን እንዳያልፍ አታድርጉት ለማለት ነው። እንግዲህ ዛሬ ስለ ልጆች ያለኝ ነገር ይህንን ይመስላል። እቀጥላለሁኝ፣ ትንሽ ፖይንቶች ይቀሩኛል። እናንተ ደግሞ ራሳችሁ ሀሳባችሁን በማስተማር ሂደት ላይ ያላችሁ መምህራን ካላችሁ በዚህ ሰዓት እስቲ ያላችሁን ችግር ወይንም መልካም ጎኖች ሌሎች ወላጆች እንዲማሩት እንዲያውቁት የምትፈልጉትን ነገር እዚህ መልእክት ላይ እየተዋችሁልኝ ብትሄዱ ሁሉም ወላጆች ይማሩበታል ብዬ አስባለሁኝ። እኔ ወደሚቀጥለው ነጥቦቼ ደግሞ እቀጥላለሁኝ። ይህ ዘመናዊ ሾው ነው። እኔ ራሄል ሞገስ ነኝ። እንቀጥላለን። ሌላ ጠዋትና ማታ ትምህርት ቤት የሚያመላልሱ ወላጆች ስፔሻሊ ደግሞ ጠዋት ልጆቻቸውን ትምህርት ቤት የሚያመጡ እናቶች በተለይ እዚህ ጋር ሳልናገር አላልፍም እና እንዲሁ ጠዋት ብድግ ብለው በቃ ያቸው ሲንጎዳጎዱ ምን ሲሉ ረፍዶባቸው ምን ብሎባቸው እንዲሁ ትንሽ ዘረክረክ ባለ ልብስ ወይንም በማይሆን ልብስ ፒጃማም ሊሆን ይችላል ተነስተው በመጡበት ወይንም በሆነ ልብስ ብቻ ይመጣሉ። ልጆች እርስ በርሳቸው ያወራሉ። ያንተ እናት እኮ ዛሬ እንደዚህ አድርጋ፣ ያንተ እናት እኮ ብለው ልጁን የሚገርማችሁ ነገር ስቅቅ ነው የሚያደርጉት። እና አንድ ልጅ ነበር እናቴ አይደለችም ብሎ የሚል ማለት ነው። እና እንደዚህ አይነት ነገሮች ላይ ወላጆች በጣም ጥንቃቄ ማድረግ ይኖርባቸዋል። በእርግጥ ኃላፊነቱ የቤቱ ስራ ምናምን እናውቃለን። በተለይ አሁን ደግሞ እዚህ ኢትዮጵያ ውስጥ በጣም ነገሮች ተጠባባዋል እና ብዙ ጊዜ እኔ ቲክቶክ ላይ ይሄን ነገር ሜንሽን ሳረገው አረኛ መሽደላን ምናምን ይላሉ። የመድላትና ያለመድላት ጉዳይ አይደለም። እንግዲህ በተቻለን አቅም ያው ኃላፊነታችንን መወጣት መቻል አለብን። ልጆች ይሳቀቃሉ። የኔ አይደለችም እናቴ አይደለችም ብሎ ከማለት ውጪ እንግዲህ ሌላ ምንም ቃል የለም እና በምንችለው ነገር ማታ ተስተካክለን አድረን እንደው ደህና ነገሮች አድርገን ልጆቻችንን ብናመላልስ መልካም ነው ብዬ እላለሁ። ምክንያቱም ለልጆቹ በጣም ጫና ሲያሳድርባቸው ስላየው ነው። በጣም እንግዲህ እናት አይደለችም ብሎ ከመባል ሌላ ምንም ነገር የለም አይደለ? ያው በልጅ ጭንቅላታቸው እኮ ነው። እናታቸውን ጠልተው አይደለም በፍጹም። እነዚህ ልጆች ብትጠይቋቸው እንደው አድገው በጣም እንደው የሚሰማቸው ነው የሚመስለኝ። ምክንያቱም ከልባቸው የሆነም ነገር ስላልሆነ ማለት ነው። እና ወላጆች እዚህ ላይ በጣም ትልቅ ጥንቃቄ አድርጉ። ሌላ እንግዲህ እኔ እስከማውቀው ድረስ ትምህርት ቤት ውስጥ አብዛኛው አስተማሪ ልጆቹን በአንድ አይነት አይን ነው የሚያየው። ምንም ጥያቄና መልስ የለውም። እንግዲህ እስከማውቀው ድረስ ነው። እኔም ልጄን አስተምሬያለሁኝ። በጣም ጥቂት የሚባሉ አስተማሪዎች የፐርሰናል ጥላቻ ልጆችን አታክ የሚያደርጉ አሉ። አዎ በጣም ጥቂት ግን በጣም ጥቂት ማለት ነው እንጂ አብዛኛው ልጆች የሚወድ ነው። አብዛኛው እንደው ስራው ራሱ በቃ ድማንድ የሚያደርገው እንደዚህ አይነት ነገሮችን ነው እና ይሄንን እንደ አስተማሪ ሆኜ እቀበላለሁ። ወላጆች ግን ምንድነው እናንተ ራሳችሁ መጠንቀቅ አለባችሁ። ልጄን ስለማትወጁ ነው ልጄ እንደዚህ በቃ አንቺ ድሮም ለልጄ እንደዚህ አይነት አስተያየት አለሽ ብለው የሚሉ አሉና በተቻላችሁ አቅም እንደዚህ አይነት ነገሮች ካሉ እንግዲህ እኔ በማውቀው ድሮ ክፍል የማስለወጥ ነገሮች ምክንያቱም ልጁ መጎዳት የለበትም እና እንደዚህ አይነት ነገሮች ላይ ጥንቅቅ በሉ። በተቻላችሁ አቅም ግን ከአስተማሪዋ ጋር ያለውን ነገር በሰላም ለመፍታት እንደው ምንድነው ችግሩ ምናምን ብላችሁ ሰላማዊ ሆኖ የዓመት እስኪያልቅ ድረስ ማሳለፍ መልካም ነው ብዬ አስባለሁኝ። ሌላ ወደኋላ መለስ ብዬ ደግሞ አንድ ፈገግ የሚያደርገኝ ነገር አለ። እንደ ወላጅ ስህተት ይሰራሉ ብዬ የማስባቸው ደግሞ ነገሮች ምንድን ነው? ነጭ አስተማሪ
የሌላ ዜጋ አስተማሪ ልጆቻቸው እዛ ክፍል እንዲደርስ ይፈልጉ ነበረ፣ ከኢትዮጵያውያን አስተማሪዎች ማለት ነው። ምንድነው ሁላችንም እንግዲህ እዛ አስተማሪ የነበርን ሰዎች አብዛኞቻችን ሊሴ ገብረ ማርያም ተምረን እንደ እንግዲህ ፍሉዌንት ተናጋሪዎቹ ነው የምናወራው ፈረንሳይኛ በትክክለኛ አክሰንት ምንም ከነሱ ጋር ምንም ልዩነት የለንም። እኩል ትሬን ተደርገን የቆዳ ልዩነት ብቻ ነው ያለን እና እንደውም እኛ አበሾች ልጆቻቸውን ብናስተምርላቸው ሞር በአበሻዊ አለ አይደለ ዊ አንደርስታንድ ብዙ ነገር የአበሻ እድገትንም ስለምናውቅ ያንን ነገር እንረዳለን። ልጆቹን ሞር እንደውም እናውቃለን። እና አንዳንድ ወላጆች ግን አይ ልጄ እንደው እሱ ጋር ቢገባልኝ ብሎ ያ ነጩ ክፍል ለፈረንሳዊ ክፍል ምናምን እንዲገባ በጣም ይጥራሉ። ያ ትክክል አይደለም። ምክንያቱም ማንኛውም አስተማሪ ትሬን ሆና ዌል ትሬንድ የሆነች እንግዲህ እኔ በምሰራበት የነበረው ትምህርት ቤት ምንም ጥያቄና መልስ የለውም። አንድም አስተማሪ ትሬን ሳይደረግ የሚገባ የለም፣ አይታሰብም ጭራሽ። ስለዚህ የቆዳ ልዩነት ሳይሆን ልጆቻችሁ እንደውም እኔ በተለየ ነገር እዚህ ላይ በጣም ትሬት ይደረጉ ነበረ ብዬ አስባለሁኝ። አሁን እንዴት እንደሆነ ባላቅም ግን አሁንም ምንም ልዩነት እንደማይኖረው አውቃለሁ። እንደዚህ ክላስ እየመረጣችሁ የምትከቱ ወላጆች ግን ካላችሁ እንደው ስህተት ነው ብዬ ለመጠቆም ነው። ምክንያቱም በጣም በጣም ጎበዝ ኢትዮጵያውያን መምህርቶች በጣም አስተማሪዎች እንዳሉ ስለማምን ማለት ነው። እና አንዳንድ ጊዜ እንደው ለትምህርት ቤቱ አንዳንድ ነገርንም መተው መልካም ነው። ሌላም ማረሳው ትልቅ ትዝታ ያለኝ እዛ ትምህርት ቤት ውስጥ ሮፓ ደ ክላስ እንግዲህ እዚህ ጋር ሊሴ ተማሪዎች ካሉ ይጋሩኛል እና አንዳንድ ድግሶች በርዝዴይስ ማክበር የተለያዩ ነገሮች አሉ። አሁንም በሌላው ትምህርት ቤቶች ይኖራሉ ብዬ አስባለሁ። እና በርዝዴይ ስታከብሩ እንደው እንደ ልጆች የእናንተን አቅም ማሳያ ሳይሆን እንደው የልጆች እንደው ብታደርጉት መልካም ነው እላለሁ። አንዳንድ ወላጅ የአቅም ማሳያ ነው የሚያደርገው በቃ እና በጣም ነው የሚያስደነግጠው። እኛ ትምህርት ቤቱ በወቅቱ በነበርኩበት ጊዜ የሆነ ስታንዳርድ ነበረው። ማምጣት የሚቻለው እንደዚህ ነው፣ ይሄ ነው፣ ይሄ ነው፣ ይሄ ነው ብሎ ስታንዳርድ አስቀምጧል። በዛ ነገር ልጆቹን ሰርፕራይዝ እናረጋቸው ነበር፣ በርዝዴያቸውን እናረጋቸው ነበር። ይሄ የመበላለጡ ስሜት እንዳይሰማቸው ማለት ነው። አሁን ደግሞ እዚህ ኢትዮጵያ ውስጥ እንግዲህ የተለያዩ ኢንተርናሽናል ስኩሎች፣ ፕራይቬት ስኩሎች አሉ እና የምንሰማቸው ነገሮች በጣም አስደንጋጭ ወላጅ ልጆቹ ላይ እንግዲህ የሚያሳየው ስልክ ከመስጠት ከስንት ዓመት ጀምሮ ልጆች ትልልቅ ስልኮችን እና አይፎኖችን እየገዙ እየሰጡ ለልጆች ፖኬት ማኒ በጣም የሚገርም እኛ ማለት አስበነው ኢማጂን አድርገን የማናውቀውን አይነት ብር ለልጆቻቸው እየሰጡ እንደው ጥፉ ነው ምን እኔ አንዳንድ ጊዜ በጣም ግራ ስለሚገባኝ ነው። እና እባካችሁን ወላጆች እንደው ይደርሱበታል። ልጆቹ ራሳቸው ወደፊት ሁሉንም ነገር ማየት የሚገባቸውን ነገር ያያሉ እና ልጆቻችንን በቅጡ እናሳድግ ብዬ ለማለት ነው። ሌላ እልኸኛ ልጅ እኮ ማሳደግ ጥሩ ነው። በቃ እኔ የምችለው ይሄ ነው፣ ይሄ ሀብት የኔ ነው፣ ይሄ የኛ ነው፣ የእናትና አባት ነው፣ አንተ ሰርተህ የራስህን መያዝ አለብህ ተብሎ ልጅ ሊነገረው ይገባል እንጂ አይ እንደው ለመማር ተማር እንጂ ይሄ ነገሮች አሉ ተብሎ መባል የለበትም። እና እዚህ ላይ በጣም ትልቅ ጥንቃቄ አድርጎ ሌላ ሳልጠቅስ ያለፍኩት ልጆች በተለያየ ነገር እንግዲህ አደጋ የሚገጥማቸው የቤተሰብ በህይወት ማጣት እናት፣ አባት፣ ወንድም፣ እህት እንዲሁም የቅርብ ፋሚሊ በሚያጡበት ሰዓት እባካችሁን እንደ ቀላል እንዳታዩት። መታችሁ ከአስተማሪ ጋር ቤት እናንተ ታያላችሁ ያለውን ነገር ግን ከመምህሮቹ ጋር ምን አይነት ልጁ ለውጥ እንዳለው በደንብ እየጠየቃችሁ መለወጥ እስከሚችል ድረስ ልጁን መርዳት መቻል አለባችሁ። እኔ በማስተምርበት ሰዓት አባቱን ያጣ ልጅ በጣም ፕሪተንድ ያደርግ ነበር ደህና እንደነበረ ምናምን፣ ነገር ግን ልጁ በጣም ተጎድቶ ነበረ እና እንደው ባለሙያም ካስፈለገ እንደዚህ ባለሙያ ነገሮቹ አይድረሱ፣ ግን ከደረሱ እንደው በቅርበት ከአስተማሪዎቹ ጋር በመነጋገር እንደዚህ አይነት ችግሮችን መፍታት በግድ ይኖርባችኋል። ካለበለዚያ በጣም አዳጋች ነው የሚሆነው። ልጁ ቆይቶ የሆነ ሰዓት ላይ እንደዚህ የሚወጣ ነገሮች ይኖራሉ። ሌላ እዚህ ጋር ለማጠቃለያ ስፔሻል ኒድ ልጆች አብሮ
እንግዲህ ሊማሩ ይችላሉ። በእኔም ሰዓት ነበሩ። ብዙ አይታወቅም ነበረ በወቅቱ። ነገር ግን አሁን ወደኋላ መለስ ብዬ ሳይ በጣም ቨርባል የሆኑ ስፔሻል ኒድ ልጆች እንደነበሩ ይሰማኝ ነበረ። እንደዚህ አይነት ችግር ያለባቸው ልጆች ወላጆች እባካችሁ በደንብ አድርጋችሁ ንገሩን። ያሁን በወቅቱ እንደዚህ አይነት ልጆችን ስናስተምር እንደዚህ ተብለን ተነግሮን አያውቅም። ልጁ ቨርባል ነው፣ ግን ከልጆቹ በጣም የተለየ ባህሪያቶች አሉት እና እንጫን ነበር ሳናቅ ማለት ነው። እኛም በጣም ይበጠብጣሉ፣ በቃ ሬስትለስ ናቸው። በቃ ብቻ ምን አለፋችሁ ከሌላው ልጆች የተለየ ባህሪ አላቸው። ያ ነገር ቢነገር ኖሮ ወላጅም እንግዲህ ባለማወቅም ነው። እኔ አሁን ይመስለኛል በደንብ እንደዚህ አይነት ነገሮች እየታወቁ የመጡት እንጂ በዛን ወቅት አልነበሩም። አሁን ግን በደንብ ስለሚታወቅ ባካችሁ ወላጆች በደንብ አድርጋችሁ ንገሩ። ልጄ ስፔሻል ኒድ ነው፣ እንደዚህ አይነት አቴንሽን ያስፈልገዋል። እንደዚህ ብዙ ጊዜ ለምንድን ነው ቨርባሎቹ ላይ ኢትስ ኦኬ ተብሎ የሚላኩት ነገር አለ። ትክክል አይደለም፣ መነገር አለበት። ይሄ ልጅ ለምን ይጎዳል ትምህርት ቤት ሄዱ። ስለዚህ የሚያስፈልገውን ነገሮች አስተማሪዎች እንዲረዱ መነገር አለበት ብዬ አስባለሁ። ሰው ልጁ አንዴ ከታወቀ የተለየ አቴንሽን ሰጥቶት መደረግ ያለበት ነገር የተለያዩ ቴራፒዎች እንግዲህ ሁሉም ነገር አሁን ተመቻችቷል ብዬ ስለማስብ በየትምህርት ቤቱ እንደዚህ አይነት ነገሮች ላይ ትምህርት ቤቶችም እንዲሰሩ እባካችሁ በደንብ እንዲሰሩ። በተለይ ኢትዮጵያ ውስጥ ለስፔሻል ኒድ ልጆች ያለው አመለካከት ስቲል አዌርነሱ ስቲል እኔ በጣም ገና ነው ብዬ ነው የማስበው። ልጆቻችሁን ደግሞ እንደዚህ አይነት ልጆች እንዳሉ ማሳወቅ ተገቢ ነው። ምንም የተለዩ ልጆች አይደሉም። እንደውም የተለየ ታለንቶች ያሏቸው ልጆች ነው። እሱን እስኪያገኙ ድረስ የተለያዩ ነገሮች ሊያስፈልጋቸው ይችላል። ዳትስት እንጂ ምንም እንደውም በሚገርም ሁኔታ በጣም የተለየ ነገር ያላቸው ልጆች ናቸው። ስለዚህ ስፔሻል ኒዶች በተቻለ አቅም ከሌሎች ልጆች ጋር ተቀላቅለው ቢማሩ በጣም መልካም ነው። እነዚህም እነዛን መርዳት ያውቃሉ፣ እነዚህም አንደርስታንድ እያደረጉ በደንብ እየተዋሃዱ ይሄዳሉ። ምንም የተለየ ነገር የላቸውም። ነን ቨርባሎቹ ላይ ምናልባት መሰራት ያለበት ስፒች ቴራፒዎች ምናምን የተለያዩ ነገሮች ስለሚኖሩ እነሱን እንግዲህ ትምህርት ቤቱ ራሱ ባለው እንትን ያደርጋል እና ወላጆች ራሳችሁ ልጆቹን እንግዲህ ባለማወቅም እንዳይጎዱ ብታረጉ ወይንም ደግሞ እያወቃችሁ አይ ምንም አይሆንም ብላችሁ ብትሉ አስተማሪው ከአቅሙ በላይ ይሆንበትና እንግዲህ የተለየ ልጅ ነው ብሎ በማሰብ ወይ ረባሽ ልጅ ነው ብሎ በማሰብ ጫና እንዳይኖር ብዬ በማሰብ ነው። እንግዲህ የዛሬ ውይይቴ በልጆች፣ በተማሪዎች፣ በአስተማሪዎች እና በወላጆች መሀል ያለውን እኔ ከዚህ በፊት እንግዲህ ሳስተምር ያጋጠመኝን የሆነውን ነገሮች በጥቂቱ በጣም በጥቂቱ ለምንድን ነው በጥቂቱ ዛሬ የነገርኳችሁ? ባለሙያ ጋብዤ በደንብ በውይይት እንደምናወራው ስለማቅ ነው። ብዙ ወላጆች የምንስታቸው እንደ ወላጆች የምንስታቸው ነገሮች ስላሉ እነዛ መምህሮችንም እንድንረዳ እዛም ደግሞ መምህሮች እኛን እንዲረዱ ባይ ዘ ወይ እኛ ብቻ ሳንሆን እነሱም እኛን መረዳት አለባቸው እና እንደዚህ አይነት ነገሮችን በደንብ ተሳስበን ሶስታችን ተጣምረን ለተሻለ ነገር እንድንሰራ በሚል ነው ይሄንን የዛሬ ዝግጅቴን ያዘጋጀሁት። እንደወደዳችሁት ተስፋ አደርጋለሁ። ግን ኮሜንት ላይ እባካችሁን አሁንም አስተማሪዎች እንግዲህ መምህራን እባካችሁን አስተያየቶቻችሁን እየሰጣችሁኝ እንደው እንደዚህ ቢደረግ እንደዚህ መሻሻል ያለበት ነገር ወላጅም ማወቅ ያለበት ነገር የምትሉትን በደንብ አድርጋችሁ ኮሜንት ሴክሽን ላይ ብትጽፉልን እንግዲህ ሁሉም ሰው ለመሻሻል አይደለ ጥሩ ነገር ላይ እንደርሳለን ብዬ አስባለሁ። ወላጆችም የሚነገረንን ነገር በደንብ አድርገን በጥሞና ልጆቻችን ለውጥ እንዲያመጡ መልፋት፣ መስራት፣ እነሱ የሚሏችሁን ነገር ማዳመጥ ለተሻለ ነገር ስለሚሆን እንደው ተሳስበን ልጆቻችንን the next generation especially በጣም የምንፈልገው አይነት እንድናበቃ እጅ ለእጅ ተያይዘን እንስራ ለማለት ነው። ይሄ ቶፒክ በጣም ቅንጭብ አድርጌ ነው ያቀረብኩት ለእናንተ ማሰልቺ እንዳይሆንባችሁ። በውይይት መልክ ግን ሰፋ አድርጌ እንደማቀርብላችሁ ቃል እገባለሁ። ለዛሬው እኔ ራሄል ሞገስ ነኝ።